አሁንም ቢሆን ግልጽ አይደለም። ይሄ እኔ ያልገባኝ ማለት ነው ማንም ሰው ያውን አንድ ማምንበት ነገር አለ መማር ማንም ሰው ከህዝብ በታች ነው ብዬ አምናለሁ። ሁላችንም ከህዝብ በታይ ነን። አንድን ሰው ህዝቡ ሁሉ ከተቃወመ ህዝቡ ሁሉ የትክክል አግባብ አይደለም ካለ ለምንድን ነው ማስተካከያ የማይሰጡት ነው? ገባሽ? ልክ ነሽ። የህዝብ ከሆነ ህዝብ አስተያየት እየሰጠበት ህዝብና ቢከተሉ ጥሩ ነው ብዬ ነው የማስበው። እኔም ያንን ነው። ገባሽ? ለህዝቡ ነው። አንዷ ምን አለችኝ? አዶናይ አትበይ። እኔ አዶናይ ካናዳ ስላለ እንጂ የአዶናይ ተቃዋሚ ሆኜ አይደለም። እሱ ግን ውጭ ሀገር ነው የሚኖረው። ምን አዶናይ ያለሽ ተረጋጊኛ። ስለ አዶናይ ያላወራን የምናወራው ስለ አዶናይ ደግሞ አላወራንም። ደጋፊ ነን ስትሉ ማለት ነው። አይምሯችሁ ታውሩ፣ አትደግፉ። ስለምር የሚወራው ስለማንም የሚያወሩት ብለሽ አገናዘብሽ ይወቂ። እዚህ ጋር ማንም ሰው አዶናይ ያለ የለም። አንቺ ስለምትወጂው አንቺ ስለምትደግፊው ብቻ ሰውን እየመጣሽ ማንም ሳይጠራው አታክ አታድርጊ። ልጁ እንዲጠላ ለማድረግ አትሯሯጭ። ወይም ደግሞ ሰው ሌላ መጥፎ ነገር ከአንደበቱ እንዲወጣ አታድርጊ። ለመቅረጽ እንዲመችሽ አዶናይ እንዲተባለ ብለሽ ለማንጫጫት አትጂ። እኛ እዚህ ጋር እያወራን ያለነው ስለ ዋንትያ ነው። አዶናይ ደግሞ ያለችው ምክንያት ምንድነው? መማር ካናዳ የሚኖር ስለመሰላትኝ ከሀገር ውጭ ከተመረጠ ለምኛም አልተመረጠም ነው። ደግሞ ይገባታል ብትልም አያሳፍርም። ስንቱ አለ አይደል እንዴ? ምንም ያልሰራው ሁሉ ለምን የለውም ብሎ የሚነፋረቃል አይደል እንዴ? ስንት ነገር መማር ስንት ነገር አልሰራችም እንዴ? በጸባይ በስነ ምግባር ብትሄዱ ከማን ጋር ተሰዳድባ አንድ ቀን ታውቃለች? ማንን ወቅሳ ታውቃለች? በእርዳታ ልክ እንደ ኢትዮጵያ ሁሉ ሰው አይደል እንዴ የምትረዳው? ተቀምጣ እንቅልፏን አታ የፈለገ ነገር አንድ ቀንስ ቢሆን እንዴ ሁሉም እኮ ሰው እኮ መጠየቅ ይችላል። ይኸውላችሁ ይሄ ነገር እኮ ሲመረጥ ምን ሰርተው ነው? ምን አድርገው ነው? እኔ አሁን ለምሳሌ ምን ሰርቶ ነው ይሄ ሰው ብዙ መማልለው ለምን መሰለሽ? መማር ሰው የራሱ የሆነ ተሰጥኦ አለው። መልካም ጎንም አለው፣ ክፉም ጎን አለው። ቅድም በራሴ ነው የተናገርኩት። ለምሳሌ አንቺ ምን ተሳድበሽ ነው ሊሉሽ ይችላሉ፣ ሲሉም ነበረ። አሁን አንዳንቹ ቤታ ለምን የለችም ግን ደግሞ በመልካም ጎንስ ደግሞ ብዙ መልካም እኮ ጎን ሰርቻለሁ። መማር ከተመረጡት ሰዎች በላይ በመልካም ጎን እንደዚህ አንድ ጠረጴዛ ላይ ብንመጣ መማር በጣም በብዙ ነገር ተሳትፌያለሁ። ገብቶሻል አይደል? መጥፎ ጎን በብዙ መንገዶች በብዙ እርዳታዎች እኛ የምንሰራቸው እርዳታዎች አንድ ሰውን ቢያንስ እንኳን አንድ ሰውን የፈለገ ነገር ቢሆን ከታመመበት አድኛለሁ። የፈለገ ነገር ቢሆን መልካም ጎን እንዳለኝ ጥሩ መጥፎም ጎን አለኝ። ገባሽ? እኔ ጻድቅ ላይ ምናምን አይደለም፣ ተሳዳቢ ነኝ። ኦፍ ኮርስ ሳደባለሁ ምናምን። ለራስሽ የምትቆሚበት መንገድ አለ፣ የምትናገሪበት ነገር አለ። ወይ ካፌ መጥፎ ነገር ሊወጣ ይችላል። መልካም ደግሞ ጎን አለኝ። እዛም ደግሞ የተመረጡ ሰዎች ንጹህ ሆነው አይደለም መማር ንጹህ አይደለም። የተመረጡ አጫስ ሊሆኑ ይችላሉ፣ ጠጭ ሰካራም ሊሆኑ ይችላሉ። አደባባይ ላይ ስላልወጡ እንጂ ሊጠጡ ይችላሉ፣ ሊሰክሩ ይችላሉ፣ ቤተሰብ ሊያሳዝኑ ይችላሉ። ቤተሰቦቻቸው ወጥተው ስላልተናገሩባቸው ሊሆን ይችላል። ሁሉም ምክንያት ደግሞ መልካም ደግሞ ጎን አላቸው። ገባሽ? የሰው ልጅ ጥሩ ጎን አለው፣ መልካም ጎን አለው። 4 ነጥብ። ምን ሰራት ነው? ስለተመቸው ነው። ይሄ ማህበረሰብ ስለተመቸው የሆነ ነገር ሰርቷል ብሎ ስላሰበ ነው 700,000 ሰው የሚከተለኝ። መማሩ 2 ሚሊዮን ሰው የሚከተላት የሆነ ምክንያት ይኖረዋል። ተረዳሽኝ አይደለ? የሆነ ምክንያት ይኖረዋል። በቃ የሰው ልጅ የሚከተለው እንጂ ምንም ባላደርግ ማን ይከተለኛል? ልክ ነው ቤታ። ኢቭን ላይቭ ስትሪም የሚሉት አለ አይደለ? በቤስት ላይቭ ስትሪመር እንደዛ አይነት ነገር አለ አይደለ? አሁን ራሱ ማለት ነው እስኪ እግዚአብሔርን በላይቭ ስትሪም በማድረግ ማለት ነው የምትጠሉኝ ራሱ እኔ ቤታ ነኝ ያለሁት በአሁን ሰዓት። ምንም የሚዋሽ ነገር የለውም። ምንም አይዋሽም። አዎ ቀን ከሌሊት የሚያወራው ስለኔ ቤታ ነው። በዚህ አመት እኔ ነኝ የተቆጣጠርኩትኝ ላይቭ ላይ ባለው ነገር ማለት ነው። ግን እኔ እግዚአብሔር መማር አባቴ ሙት እኔ በአባቴ ነው አንድ ነገር እኔ እንደውም ጭንቅላቱ ውስጥ ለምን አልተመረም ምናምን አላስብም። እኔ ራሴን በቃ አውቀዋለሁ፣ የት እንዳስቀመጥኩት አውቀዋለሁ። ህዝብ ወዶኛል፣ ህዝብ መርጦኛል። እኔ እንደውም አዘጋጅ ነኝ። በመድኃኒዓለም አባቴ ዘድር አዘጋጅ ነኝ እኔ ማለት አዘጋጅ ነኝ እኔ እግዚአብሔር መማሪው አባቴ እውነት ዮናስ ነው የምልሽ። እኔ ለምን ውስጤ ስሜት የለኝም። ለምን አውቀዋለሁ። በቃ ዘር ውስጥ ከዚህ በፊት ስለነበር እንደማልመረጥ አውቀዋለሁ። ራሴን ጭንቅላቴን አሳምኘዋለሁ። በቃ በዚህ በዘር ምናምን እነሱ እንደማይመርጡ ስለማቅ ያንን አሳምኘዋለሁ። የራሳቸው
መስፈርት አላችሁ በቃ ብዬ ራሴ ደምድሜ ይዤዋለሁ። መማር ገባሽ? ምንም የሚሰማኝ ነገር አይኖርም። ግን በእናንተ ምናምን በእህቶቼ መልካም የሰሩ ሰዎችን ለምንድን ነው ያልተሳተፉበት? ለምን ያልገቡበት ነው የኔ ጥያቄ። እኔ እናንተ መርጣችሁ አንዳንዴ ይኸውልሽ፣ ለእኔም አሁን እኔ መመረጥ አለመመረጥ የሚለው ምንም ማለት አይደለም። ግን አንዳንዴ ሁሌ ለምንድን ነው ብለን ስንጠይቅ ውጭ ሀገር ስላላችሁ ነው ምናምን ይሉ ነበረ እና ከዚህ በፊት ጠይቂያቸው አውቃለሁ። ያው ሰው ለምን አልተመረጥሽ ምናምን ይቻል እኮ አይደል እንዴ? እንዴት መማር አልገባችሁ እንትና እንደዚህ ስንጠይቅ ውጭ ሀገር ምናምን ሲሉ እንዴ ለምን ታዲያ ይሄ ከሆነ ምክንያታቸው ለምን ታዲያ ሌላ ሰው ያሳትፋሉ? እንደውም እኔ አንዴ ሰው ስጠይቅ እንትን ነው መማር የምትፈልጊው አልመሰለኝም ያለኝ ሰው አለ። አንቺ ባትፈልጊ ፈልግ ተከታይ አለሽ እኮ 2 ሚሊዮን ተከታይ ቀንድሮ እንዴ አንቺ ባትፈልጊ ተከታይ አለሽ የሚፈልግ ተከታይ አለሽ ለሚመርጣት አለ ፈለገች አልፈለገች በፍላጎት ነው እንዴ ፈለገች አልፈለገች የሚመርጣት ሰው ሊሆን ይችላል። እኔ አሁን መማርን ትምትል መርጣት አለው የሚመርጣት ሰው አለ። እዚህ ያው ብትጠይቁ መማር ወዳጅ አላት የሚመርጣት አለ። እሷ ፈለገች አልፈለገች። እኔ ምንድነው እንትን ያለኝ ደግሞ ሰሞኑን ኢቭን ቅርብ ጊዜ እርዳታ የምትሰሩ ልጆች ተብለን ለስድብ እና ሌባ ለመባል ጠርታችሁን ነበር። ላይክ ዋይ ለሽልማትስ እንዴት አጠሩንም ነው? እሱ ተረድቼሻለሁ። እኔ አዘጋጅ ነኝ። እሺ ውዶቼ ቤት ታዘጋጅ ናት ይላሉ። እናንተ እንደው መታመጡብኝ ግዴለ መማር ቤት ታዘጋጅ ናት ብለዋል። እኔ አዘጋጅ ነኝ ውዶቼ። ሰዎች ነበሩ መቅረት የሌለባቸው ሰዎች ነበሩ። አቃ አዘጋጅ ነው ማለት ጋይስ ልጅ ላይክ አይ ኖ ጥላቻ ሊኖር ይችላል። የግል ጥላቻ ሊኖር ይችላል። የዘረኝነት ጥላቻ ሊኖር ይችላል። እንደዚህ ደግሞ ከመሬት ተነስታችሁ ላትወዷትም ትችላላችሁ። ግን እውነታውን ግን እንዴ እግዚአብሔር መማር መኖር ነበረባት በእውነት ማለት ማርያምን በመማር ብትገባ የእውነት ላትወዷት ትችላላችሁ ምናምን ግን ላይክ ራሳቸው ጉዳይ ነው። እውነታውን አንዳንዴ መኑ ነው እንጂ ሌላ ምንም ያለው ነገር የለም። ኦኬ የሚመጣ ነገር የለም። ተመረጣች እንዴ ከፍ ዝቅ የሚያደርግ ነገር የለም። ይሄ ኦኬ ልጅ ዋን እኔም እኮ እሱን ነው የምልሽ መምዬልሽ። አሁን እዚህ እኔ አዋርድ ላይ ገባው አልገባም ማለት ነው ምንም ጥቅም የለም። ለምን መሰለሽ በቪዲዮ ስሰራ እይታ አለኝ፣ ላይቭ ላይ ስገባ ቪው አለኝ፣ በመጣም ቪው አለኝ። በደንብ የምታይበት አርቲስት ራሱ አይታይም። በአሁኑ ሰዓት ፊልም ራሱ መታየት ቆሟል። እኛ ነን እዚህ ቲክቶክ ላይ ያለነው ነው የምንታየው። ገባሽ አይደለ? በብዛት ቤታ አለች። ስለዛ እኔ ተመረጥሽ አልተመረጥሽ ምንም ይሄ ነገር የሚያመጣው ነገር የለም። እንደውም አሜሪካ መጀመር አለበት ሆኑ አበቃ። ከሀገር ውጭ ይላሉ ደግሞ እድል መሰጠት አለበት ነው በቃ። ሰው ልጅ በጣም እድል ይሰጥ እንደኔ በራስ መተማመን ይኖራል። በራስ መተማመን ይኑራል ውዶቼ። ዞሮ እኛ መልካም መስራታችን ትውልድ ጥሩ እንዲሆን በዚህ እድሜያችን ማስተማር ያለብን ነገር አስተምረን እናልፋለን። that's the important thing። መልካም መስራትን በኔ በኩል አላቆምም። ሽልማቱ መኪና ነው ውዶቼ። እዚሁ አሜሪካን ሀገር እንደያለው ራሱ መሄድ ናፍቆኛል። ለጤናዬ መሄድ ናፍቆኛል ውዶቼ። ሽልማቱ መኪና ነው እንዴ? ይኸው አለው አይደል እንዴ? ቤቴ እዚህ አሜሪካን ሀገር ቤቴ ውስጥ ሁሉ ማለት ነው ውዶቼ በመኪና ላይ የሚገርመኝ ቤቴ ውስጥ ሁሉ መኪና ከሳሎን ቤት እኔ ለጤናዬ መማርዬ ሽልማቱስ ማለት ነው ለጤናዎች ብረት ምናምን የሚነሱ ቢያዘጋጁ ጥሩ ነው። ሰው ልጅ እዚህ አሜሪካን አለ ከሀገር ውጭ ያለ ማለት ነው ጋይስ መኪና እግራችሁ ነው
የትም ሱቅ ብትሄዱ የት ብትሄዱ ጂም ብትሄዱ ፓርክ ብትሄዱ የትም ብትሄዱ መኪና እግራችሁ ነው ግዴታ በመኪና ነው የምትንቀሳቀሱትና ሽልማቱ መኪና መሆኑን አላወኩም ነበር። ሌላ ነገር መስሎኛል እኮ ካሊድ ምን እያለኝ እንደሆነ ታውቂያለሽ? ትኬት ላዘጋጅና ፕሮግራሙ ላይ እንግዳ ሆነን እንምጣ ባይሆን እኛ ገምጋሚ ሆነን እሱ ያወጣናል። እንሂድ እንዴ ላይክ እንከሰትና እናስደንግጣቸው እንደ ቤታ እንሂድ እንዴ እኔ ሀገር ውስጥ አልገባም። ለምን መሰለሽ? በሁለት ወገን ነው የምወቀጠው። ግልጹ ልንገርሽ እኔ መማሪ ወገን ወቀጣለሁ፣ በኦሮሞ ወገን ወቀጣለሁ፣ በትግሬ ወገን ወቀጣለሁ። እንዴት ብለሽ ካልሽ እኔ አሁን ኢትዮጵያ ብገባና ምንም አይነት ጥቃት ባይደርስብኝ በሰላም ገብቼ ብወጣ ያ ብልጽግና ሰው ናት እኮ ድሮ የምናውቀው ማን እንደሚል ታውቂያለሽ? አማራው ማለት ነው። ብልጽግና ናት እኮ ከመንግስት ጋር ድሮም እኮ ተናግረናል። እንዴት ገባች? እንዴት አልገደሏት? በዛኛው ጎን ደግሞ ማለት ነው ገብተሽ ወደ ነገር ብትጠቂ ማለት ነው አንድ ሰው ቢደበድብሽ ብትጠቂ ደግሞ አማራው ነው የሚወጣው ማለት አንቺ ገና ሳትገቢ ነው አይደል? እኔ የድሮ ቪዲዮን ፖስትቼ ቅጥቅጥ አደረጉኝ። የድሮ ቪዲዮን እንደፈለገች የምትወጣ የምትገባ እሷ ማናት ማለት እንዴት የሚተቀጠቀች አልኩ ማንንም መከራ ሁለቱም መከራ አለብኝ። በኦሮሞችም እና በትግሬሽ በገባ አከሲ ከዚህ በፊት እኮ እንዲህ ብለሽናል ብሎ ደግሞ ወቀታ ይደርስብኛል። ሰሞኑን አንድ እህታችን ሞታለች አይደለ? አሁን ሰሞኑን የተገደለችው አለች። እሷን ፖስትቼ እኔ በሁለቱም ወገን ነው የተሰደብኩት። በነገራችን ላይ በዛኛው ወገን ላይ በላይ ሙልጭ አድርገው እና የሆነ ሪከርድ የተደረገ ቪዲዮ አግኝቼ በሁለቱ ወገን ግን አይከብድም አልኩኝ። አንዱን ባይሆን በአንዱ አገርም አልገባው ጋይስ ይሄ ነው ምክንያቴ። ሌላ ምንም ምክንያት የለኝም። በሁለቱም ወገን ነው የምቀጠቀጠው። በሁለቱም በዛም ቤት ድሮ ያልሽናል ብሎ ይቀጠቅጣል። በዚህ ቤት ብልጽግና ናት በሰላም ገብታ ወጣች ይበታል። God bless America. Yeah, of course. God bless America ብሏል። God bless America አገኘሁት by the way ንጹዬ ቤታዬ በጣም ወድሻለሁ ትልሻለች። ንጹ ማሲንቆ በጣም ወድሻለሁ ብላሻለች። በጣም ደጋግማ እንዲህ መልካም እህቶች የሚወዱኝ አሉ። እኔ አዋርድ ድረስ ምን አስኬደኝ? የህዝብ ፍቅር አለ ምን አስኬደኝ? ያለሽ ቆይኛ ያካላቸውን የአሜሪካውን አዋርድ እንወስድና ቤታ ግን ለማሾፍ ቢሆን ከአሜሪካ ከተባለ እኔ ባልገባ ምንድን ነው የምታደርጉት? ዘራፍ አቃቂ ዘራፍ መፈክር ይዘን ነው የምንወጣው። ካናዳ ራሱ ትለሽ መማር ተናገሪ። እኔ ባልሳተፍ ምን ታደርጋላችሁ? ዲያስፖራ ይመለከተኛል። አሜሪካ ሆነ ካናዳ ሆነ ይመለከተኛል። ዲያስፖራ ይመለከተናል። አሜሪካንን እናነጃታለን። ሰልፍ ነው የምንወጣው ጋይስ። ሰልፍ ብለን ተደፋፍኖ ትተናል። በአሜሪካ ተደረገ በውጭ ሀገር እኔ ካልገባሁ ይሄ ደንበኛ ጦርነት ነው። መማር ይዛን ቀን አበጥር ከስር ከላይ ሁሉ አበጥሬ ነው የምወጣው። ለምታኩሽ ድሮን ወደምፈት ቅዱስ እስክሪኑ ላይ ነው ስተኩስ ማድረው። ሰልፍ ነው የምንወጣ ይላል ባለራሳቸው እንዴ እግዚአብሔር መማር እኔ ካልገባሁ ከአሜሪካ ይሄ ደንበኛ የአሜሪካ በቃ እናዘጋጃለና በቃ መዘጋጀት አለበት። ከሀገር ውጭ እግዚአብሔር ለኛ ይሰጣ እንዴ እኔ ጥቂቱን ታሮት እስኪያበቃ ተጨንቀት አለኝ። ማማ ካስወጣ የነበርኩት ቤታ እናቴ ይገባል። እንዴው አታስቢ ነው ያዘጋጃለሁ። ድሮን ከመተኮስሽ በፊት በክብር ክራውን እንሰጥሻለን። ምንም አታስቢ ነው ያዘጋጃለሁ። ስሚ ባለኛ ያሉ ፊተኞች አይደል አንቺ ያለሽ እኔ መማር ማርያም በእርዳታው በመልካም ስራ በማድረግ
ከጭንቀት ነፃ የምታስወጣ ቤታዬ ሞቲቬሽን ስፒከር ተብላ ቤታ ከአሜሪካ እንደ ሞቲቬሽን አይደለችም። ሞቲቬሽን ስትረስ ፍሪ ነው። ስትረስ ፍሪ። አንቺ እኮ ግን ዲፕረስ ምናምን የቤታ እንትኖች ናቸው መሸለም ያለባቸው አንቺን የጤና ሚኒስትር የእነሱን ስራ አቅልያለሁ እኮ እኔ ሰላም ሚኒስትር እና ባህል ሚኒስትር ይሸልመኝ፣ አንቺን ግን ጤና ሚኒስትር ይሸልመኝ። አሁን ለጻፍከው ልጅ ለሁላችሁም ጠቅለል አድርጌ አይምሯችሁ ውስጥ ልታስቡ ስለምትችሉ ትናንትና ጌም ተጫውቻ አሁን ልመና አይበቃም። በህይወት እያለሁ እኔ ቤታዩ ሽቅርቅሯ አጥንታ ያላት ቆንጅየዋ መልከ መልካም ወጣት ዘጋ ድረስ እለምናለሁ። ይሄን ጭንቅላታችሁ ላይ አስቶ አንድ ሰው ቢቀር ራሱ ማለት ያ አንድ ሰውና እኔ አብረን እንለምናለን። ታብታብ እያረን አራት ማርያምን አስረግጬ የምነግራችኋል። ቲክቶክ እስካልዘጋ ድረስ አበባ መጠየቄን አላቁምም። ይሄንን አይሯችሁ ዘመናዊ ለማይነኝ ትክክል ነኝ። ባህላዊውን እየተደበደብ በገጀራ ሰው እየመታው ጩባ ያንገት እየበጠስኩኝ አጠራራ ፀሐይ ላይ የቅቤ ቅል መስዬ ልመና የድሮ ባህላዊ ልመና ትቻለሁ። ዘመናዊ መማር ይኸው በአጭሩ ባህላዊውን ካስታወስሽ እኮ መማር የባህላዊው እኮ ከባድ ነው። አንገት ላይ ያለው ወርቅ ደብድቦ እኮ ነው የሚቀበል እንዳሉ አርጎ ባንክቶ ሂውማኔር ከለበሽ ቁጭ አድርጎ ለሰባት ተደብድበሽ ሂውማኔር ከጭንቅላት ተፈቶ ስፌቱ የሚወሰድበት ያ ባህላዊ ነው። ባህላዊ ተማሪው ልብስ ትለብሻለሽ፣ ቆንጆ ሜካፕ ትቀብያለሽ፣ ቆንጆ ጸጉርሽን ታጠቂያለሽ፣ ህዝብ አለ፣ አንቺ አለሽ፣ እየሳቅሽ እየተዝናናሽ ዘፈን በመሀል ትከፍቻለሽ፣ ትጨፍሪያለሽ፣ እየተወያየሽ ሰው ደስ ያለው ባለሀብት ደሃው እኮ ነው የሚንጫጫው። ባለሀብት ይመጣል ልታይ ውዴ ዛሬ ደብሮኛል ብሎ ይሰጥሻል። አሜን ጌታዬ ተባረክ ብለሽ ተቀብለሽ ተዝናንተሽ ትመጣለሽ። እኔ የተመቸኝ ዘመናዊ ነው። ጨርሻለሁ። አራት ነው ዘመናዊ ልመናው ተመችቷል። እኔ ራሱ ተመችቶኛል። ቤታዬ ይሄው እየለመንኩሽ በምንም ሳልጠቀም 5 አመታት ውዶች አሁን እኮ ነው ተማሪ እናንተ ራሱ የዘጠምኳቸው ወጠምሻዎች እኮ 5 አመት ንገሪኝ እስኪ። ኧረ በስመ አብ ቀወጥሽው አይደል? 5 አመት ሙሉ ከተጫወቱ ጌም እኔ ከነሱ እኩል እኮ አብሬ ብጫወት የት በደረስኩ መማር የት በደረስኩ እኮ ዛሬ እንዴ 5 አመታት ሙሉ የልጅነት ወዜን መጣችሁ በልታችሁ ደግሞ አሁን ደግሞ አበባ ትላላችሁ። ያ5 አመት ጨምሬ አንቺ ብቻ አይደለሽም ብቻኛ አይደለሽም። ባይዘው እኔንም መጣሁኝ መማርም ይጃ አንድ ቀን እንኳን አበባ ሳትጠይቅ የነበረ የሴት ስንት አመታት ሙሉ ቲክቶክ ላይ ምን ሆነችሁ ብትችሉ መማርዬ ብትችሉ። አንዳንድ ሰው የሰው እይታ አይወድም፣ አይን ምናምን አይወድም። ገባሽ? ይሄ ግርግር ወቀሳ ምናምን ይሁንልኝ የማይወዱ ሰዎች አሉ። ለእናንተ ካርታ አዘጋጅቻለሁ። ፔፓል አለው ልጆች። ገባሽ ውዴ? ጭራሽ ፔፓልም አለ ፕሮፋይል። ማርያምን አንድ ወዳጄ ማለት ነው አባቴ አንድ ወዳጄ ትናንትና ጌምሽ ላይ ስላልሆንኩኝ ካሻፕሽን ላኪልኝ አለች። መድኃኒዓለምን ጌምሽ ላይ ስላልነበር ካሻፕሽን ላኪልኝ አለች። አይቼዋለሁ ግን ሼሚዞኝ እኔ ሼመኛ ነኝ እኮ ሼሚዞኝ ተባለ። ግን ውዴ ከሰማሽኝ በዚች አጋጣሚ አሁን እልክልሻለሁ። እግዚአብሔርን ትናንትና ጌምሽ ላይ ስላልነበር ካሻፕ ላኪልኝ አለች። እንደው ምን አይነት ወዳጅ እንደሆነ አላውቅም። እግዚአብሔርን መማራት አይተም በይ ፕሮፋይልሽ ላይ አርጊው። በቃ ለምን ሸሚዛችኋል ልጆቼ የሰው እይታ ማትፈልጉ ይሁልኝ ማትወዳውን እንትና መታየት ትወዳለች። ሳመችኝ ይሁልኝ ማትወዱ ሰዎች አታፋጥሙላችኋለሁ። በካሻፒ ውጆቼ ማስገባት ትችላላችሁ። ቤታዬ ዛሬ ባሌ ደብድቦኝ ነበር። ወደ ስራ ሲሄድ አንቺን ሳይሽ ድብደባውን ረሳሁት። $50 $100 ምን እንደገጠመኝ ልንገርሽ። ዲሲ ሄጄ ሬስቶራንት ገብቼ ቤታ ይኸውልሽ ሬስቶራንት ገባሁና እጄን ስታጠብ
የሆነች ደስ የምትል እህታችን መታ አቅፋ ሰላም አለችኝ። መማርዬ ስወድሽ ምናምን አለችኝ። ቅድም እኮ ባለቤቴ ስላለ ቲክቶክ ታያለሽ እንዳይለኝ ብዬ ነው ሰላም ያልኩሽ። ከባለቤቷ ተደብቃ መታ ሳመችኝ። እንዴ ቲክቶክ ታያለሽ እንደ ይለኛል ብዬ ነው እና ሰላም ያላልኩሽ ብላ ዋሽሩም ውስጥ ገብታ ሰላም በቃ በስማ ከዛ ታስሩ ነች ነው ቤታዬ በውስጥ የሚልኩ ይኖራሉ። ፕሮፋይልሽ ላይ አድርጊው ቴታሽ ባቴሙት ነው ምንሽ ትናንትና አልኩሽ እኮ እዚህ ሰፖርት ታደርገኛለች። ጌምሽ ላይ ባለኖሬ እንትን ብሎኛል። ሶሪ ቤታ ካሻፕ ላኪልኛል። እግዚአብሔር ምስክሬ ነው ገርሞኝ ባለፈው ጥሩ ሀሳብ ነው። እኔ ነገሩ ጌሙ ላይ ያልኖረ ሰው 1000 ብር ልኮልኛል። ቤታ ምን ይመስልሻል? ጌም ላይ ያልነበረ ሰው ባለፈው ሴኔ ጌም ላይ ታስታውሻለሽ አይደል? የሆነ ሰው ላንቺ እና ታዲያ አንቺ ለእርዳታ ሰጣችሁ እንጂ ለእርዳታ ምን ትችላለህ? ያመሳሰለ ስሚ መሚ ለምሳሌ ኮሜንታተር ለማይሆን ሰው እንደዚህ እንኳን ወዷችሁ ይሰጣችኋል። ፈልጎ ነው ሰው ይሰጣችሁ። ላይክ ማንም እኮ ማንም እኔ አሁን መማር ዝም ብዬ አንበሳ አስገድደው ነው እንዴ? ውስጥ ያው ደስ ካለው ማርያምን ደስ ካለው ያ ሰውን ካየው የተነፈ ከሆነ ጓደኛዬ ከሆነ ምናምን ከሆነ ነገ በችግሬ ጊዜ ይደርስልኛል። ነገ በወደኩ ሰዓት እኔም ደግሞ ሰፖርት ላደርግ ጥሩ አምላክ ያደርግልኛል ብዬ እንጂ የምሰጠው ማን ያስገድደኝ? ቁርጥም እያልኩ ተጣጣልም እያልኩኝ እኮ ማድረግ እችላለሁ። ብዙ ሰዎች አሁን ቤታ ብር ሴቭ አድርጊ ያጂ ሰው የሚሰጥሽ አውቀዋለሁ እኮ መማር ግን እኔ ስሰጥ ያስደስተኛል። በቃ ከዛ ደግሞ ለኔ ደግሞ አምላክ እጥፍ ይሰጠኛል ብዬ ነው። ሰው በምን ህይወት ውስጥ እንደሚያልፍ አታውቂም። መምዬ ወጥቶ እዚያው ነው የሚደሰት የሆነ የተከፈተ ነገር ይኖራል። ያንን ይሸፍንለታል፣ ይደፍንለታል። ገባሽ? ድንገት አንቺ ስትመጪ ሊደሰት ይችላል። የሆነ ነገሩን በቃ ይዘጋለታል ብዬ ነው የማስበው። እና ሳላቃልቻ አይደለም ልጆች ሁሌ የምትከራከሩ በዛ ነው አውቀዋለሁ። ስለዚህ መጨረሻ ማሳረጊያው እንትን ነው ፔፓል ላይ አዎ በቃ ፔፓል አክሰለኝ ካሻፕ ዶቼ ብለስ ማይ ካሻፕ እሺ ዶቼ ካሻፕ ከፈለጋችሁ አስቀምጣለሁ። ቤታዬ አንቺ ይገባሻል የኔ ሽቅቅር ሸንቃጣ ቂጥ አመለሉ ካላችሁ መስጠት ትችላላችሁ። አይ ቤታዬ እኔ ያማጣ በፍላጎታችሁ ማስቀመጥ አለብሽ። ቦክስ ማድረግ እንትን እንዳይልሽ ማለት ነው። ኧረ ወይ ባዮ ላይ አስቀምጣለሁኝ ውዴ ባዮ ላይ እኔ ግን በነገራችን ላይ መማር በጣም ሼመኛ ነኝ። በጣም ማለት ነው ሰዎች እንደዚህ እንትን ሲሉ እግዚአብሔር ምስክሬ ነው ሼም ይዘኛል። አሁን እንደዚህ ላውራው እንጂ በአፌ ሰዎች ካሻፕሽላችልኝ ሲሉ መላክ በጣም ይዘኝ ማስቀመጥ አስቀምጠዋለሁ። ግን መላኩ ምናምን ሼም ይዘኛል እኮ መላኩ ወይ ሼም ይዘኛል። ማርያምን ልጅቷ ነው ማታ ይቻላል። ግን በቃ በጣም ክርስቶስን ሼም ይዞኝ አይ አሁን ላኪላት እና እንየው የስንት አንበሳ እንደሆነ እንየው። ኧረ እኔ በስመ አብ ወወልድ ወመንፈስ ቅዱስ ማርያምን የሆነ ነገር ውስጤን ይዘኛል። አረ ችግር የለውም የሆነ ነገር ውስጤን ይዘኛል። አይ ዶንት ኖ ችግር የለውም። መማርን ስወዳት ንገሪልኝ ሰላሚና ውዴ መማርን ስወዳት ንገሪልኝ ብላኛለች። ትወድሻለች። ሰላምዬ ቴንክ ዩ ሶ ማች አመሰግናለሁ። ስሚ የጎንደሩን ጠይቂያት ይሉኛል። ምንድን ነው የጎንደሩን ጠይቂያት ይሉኛል። ጎንደር ያከበሩልኝና አከበሩልሽ እንዴ? ዋርካው ስር ያ አከበሩልኝ ከላይሽ ቲሸርቴን አሰርተው ምናምን ነገር ጠዋት ዛሬ ለኛ ማታ ነው የሚባለው፣ ግን ጠዋት ላይ አስለቀሱ። የማርያም በቃ ልቤ ወይኔ ጌታ። እኔ ከገንዘብ በላይ ገንዘብ ማለት ነው ማርያምን ሰርታችሁ ታመጡታላችሁ፣ ለፍታችሁ ታመጡታላችሁ፣ እድል ቀንቷችሁ ታመጡታላችሁ፣ የፈለገ ብሉ ገላችሁንም ሸጣችሁ በምንም ብቻ ታመጡታላችሁ። የሰው መውደድ የሰው ፍቅር አይገኝም በገንዘብ። የፈለገ ሀብታም ገንዘብ ቢኖራችሁ ሰው እናንተን ካልወደዳችሁ፣ ሰው እናንተን ካልመረቃችሁ፣ ካልባረካችሁ፣ በጎረቤት ካልተወደዳችሁ፣ በቤተሰብ ካልተወደዳችሁ፣ ካልተመረቃችሁ ገንዘብ ብቻውን አይንቀሳቀስም። የሆነ ልትዝናኝ ስትይ ያስፈልግሻል እኮ ገንዘብ ብቻ ስላለሽ አይደል።
ሲከፋችሁ የምትነግሩት ጭንቀታችሁ የምታማክሩት ሰው ያስፈልጋችኋል። ቤተሰቦቻችሁ ስለእናንተ ወይኔ እቺ መልካም ናት ሴት ብሎ የሚያወራላችሁ ሰው ያስፈልጋልና የሰው ሞዴል ይስጣችሁ። ከምንም በላይ መድኃኒዓለም የሰው ሞዴል ይስጣችሁ። አሜን። በእውነት ብትታመኑ መማር ብትጨነቂ የሰው ሞዴል የሰው ጭንቀትን ራሱ አይተሽ የሆነ ትበረታቻለሽ። ከወደቅሽ ነገር ላይም ካል አይዞሽ የሚል ያስፈልጋችኋል። ገንዘብ ለብቻው አይንቀሳቀስም። እግዚአብሔርን አይንቀሳቀስም። እውነት ነው። ማርያም የፈለገ ገንዘብ ቢኖራችሁ አስታማሚ ያስፈልጋችኋል። ብትታመሙ ልትዝናኑ አባችሁ ስፓይታሳ ምናምን አበባ 10 አበባ እውነት የሰው መውደድ በጣም ኧረ ተመስገን ነው። በሰው መውደድ በኩል ተመስገን ነው። እግዚአብሔር ይመስገን። እውነት በጣም ሰው ይወደናል፣ ሰው ይወደናል ትላለህ። በሄዳችሁበት መታደል ነው። እድለኝነት አንድ ሰው እድለኝነት እግዚአብሔር የሰው መውደድ ታች ናሆም ጋይስ ናሆምን ቦታ አድርጓቸው እስኪ። ናሆምን በራሳቸው እንትን አላቸው። እሺ በላይቭ ላይ አሁን እነሱ ቀርቶ አያውቁም። ናሆሚ ተመርጧል። አዎ ተመርጧል። ናሆምን በላይቭ ስትሪም ያ እንትናም ፍራይዴዎችም ተመርጠዋል። ፍራይዴዎችም አሉና ጋይስ ቀርተው አያውቁም። ሁሉ ጊዜ ላይቭ ላይ ቀርተው አያውቁም። ቢታመሙ ራሱ አይታችኋቸዋል። እየተንፋቀቁ ነው እነዚህ ልጆች የሚመጡት። ቢታመሙ ጋይስ እየተንፋቀቁ ነው ቢመጡት። እነ ዮናታንም አሉ እየተንፋቀቁ ታመው እቴትዬ እንዴት ነሽ? ያላለሽ አሁን ባለፈው ነው ታሟል ውጣ ስለው ቆይ ቤተሰቦቼ ይልልሻል የሚጠብቀኝ ሰው አለ ደውዬለት እግዚአብሔር ጋይስ ናውም አሞኛል ለምን ረፍት አታረሙን? የሚጠብቀኝ ወዳጅ አለኝ ቤተሰብ አለኝ የሚጠብቀኝ አለ ብለ እየተንፋቀቀ ላይቭ ላይ ገብቶልሻል ማለት ነው። እና ላይ ሁሉ ጊዜ ላይቭ ይገባሉ ቀርተው አያውቁም። ያጽናኗቸዋል። በላይቭ ስትሪም ነው የምላችሁ። በሌላው የራሳቸው የሌላላቸው ግን ላይቭ ላይ በጣም 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 እንትን የሚሉ ሰዎች የሚሳተፉ አሉ። ቦታ አድርጓቸው ባዮቸው ላይ ተቀምጧል። ናሆምን ቪዲዮ ሰርቷል። ሪፖስት አድርጉለት። ፍራይዴዎችም አሉ። ዮናታን ምረጧቸው ጋይስ ያ ምረጧቸው። ሌላስ ማን የገባ መታቂው? አይ ቲንክ ራቼም አለ። ራቼም አለ። ሁሌ ይመጣል። ራቼም ምረጡት። ያ እነሱም አሉ። ሌላ ማን አለ ጋይስ እስቲ ንገሩኝ። እኔ እኮ በደንብ አላየኋቸውም እኮ። ሁሉንም ምረጡ ካልን እኮ ነገሩ ሁሉንም ሊመርጧቸው እና ማን ሊያሸንፍ ነው? የኔማ የራሴ ምርጫ አለኝ እኮ ግን ያው ማን ናቸው? ጆሲም አሪፍ ልጅ ነው በጣም መቸኛው። እኔ ጋይስ ወንዶች ነው ያልኳችሁ። ጃንዬ ማለት እየመራ ወይ ጃኒ ከሴቶች አለ ጃኒ ደስ ትለኛለች። ጃኒ ፀጉሯ ያምር እንዴት እኔ ክብ ፊት ምን ፀጉሯ አጭሯ አላማረባትም። እኔ ናየው የተመቸኝ ቅርታ ለማወላ ያምርባታል። ናየው ቆንጆዬ ናት፣ ግን ጃኒ አምሮባታል። ሁለቱ ዲፍረንት ነው። ስታይሉ ዲፍረንት ነው። የናየው ይለያያል። አዎ የናየው እንደዚህ አይነት ቁርጥ ማለት ነው። እኔ ፊት ላይ አያምርም። ፎቶ አሳይሻለሁ ኢንስታግራም ላይ ቆይ ላሳይሽ። እንደዚህ አይነት ቁርጥ እኔ አሁን እሷ ፊቷ ላይ ይሄዳል። የኔ ፊት ላይ አይሄድም። እንደዛ ይመረጥ አሳይሻለሁ። አንቺ የሚያምርብሽ የሚመስለኝ የናየው አይነቱ ነው። የናይኗ አቋርኩሽ እኮ እንደዚህ ፍሪዝ ነገር ሆኖ በጎን ፀጉሬ እንደዛ ነው የሚያምርብኝ። የሷም የናዩን ብትቆረጨው አሪፍ ይመስለኛል። አልቆረጥም እንዴ ናዩ ምን ይመስላል? አልቆረጥም። ፀጉሬ ዊግ ኦርደር አድርጌያለሁ። ጻፉልሽ ነው ያስመሰልሽው ቤት ማማሪ በቃኝ እንዴ ማማሪ ይሄን የመሰለ ፀጉር ነበረ ነቅዬ ቆርጬ አልቆረጥም። እኔ ፀጉር አልቆረጥም ከዚህ በኋላ በስመ አብ። እንደው ዘመድ ራሱ ሰባት ድረስ ዘመድ ቢሞትብኝ የምቆረጥ አይመስለኝም ከዚህ በኋላ። አሁን የድሮ ቪዲዮ ነው ፀጉሬ ነው አጭር ነበር። አንቺ ፀጉር ቆርጬ ደግሞ ተንጨብርሮ ቆርጬ እግዚአብሔርን እኔ ቁርጥ ይው እኔ የሚያምርብሽ የሚመስለኝ ልንገርሽ ወይ ሲያምር በስመ አብ ማርያምን ይሄ ከለር አድርገሽ ከለር ይሄ ማርያምን ገይቶ ይሄ በጣም የሚያምርብሽ ከለር አለ መሰለኝ። ፎቶ የት እንደሆነ አላውቅም እንጂ ፀጉር ጋይ ፀጉሬ እኮ ተቆርጦ አለ ግን አልፈልግም። ከለር ሆኖ ማለት ነው። እዚህ ጋር ፍሪዝ እንደ እንትና እንደ ጃኒ ልጥፍ ያለው ሳይሆን የጃኒ ወደ ታች ነው። ለጃኒ በጣም ያምርባታል። ገባሽ? እሷ ላይ አምሮባታል ሲሪየስሊ።
የናዮ ዲፍረንት ስታይል ነው። አላበት ናዮ በጣም ከሷ ጋር አንገቷ ረጅም ነው ምናምን ይሄዳል። አንገቷም ረጅም ስለሆነ ምናምን ይሄድባታል። ግን ይሄንን የናዮን በጣም ይሄንን ይልሽ ኦርደር ያደረኩት ቆላሰሽ ናዮ ራሷ ፀጉር ነው። ፀጉራችሁ በተለይ አሪፍ ፀጉር ሲሆን በጣም ኦርደር ያደረኩት ውይ ቤታሱ ሲያምር ኦርደር አድርግሽ ነው። አዎ ይሄንን ማለት ነው ሲመጣ እኔ ኦርደር ላድርገውና ከዛ አንቺ ይኸው ያምራል አይደል? ወይ ሲያምር ማርያም በጣም ያምራል። ለምን ታረጋለሽ መሰለሽ? በትልቅ ጆሮ ጌጥ ከዛ እንደዚህ አይነት ሹራብ አለ አይደለ? አንድ ሹራብ ልንገርሽማ አለው የሚለውን ሹራብ ታውቂዋለሽ? በኔ ስም ገዛልሻለሁ የምትይመጣው መማር በስመ አብ ወልድ መንፈስ ቅዱስ አንቺ ገዛልሽ። ኧረ ችግር የለውም ውድ አይደለም 100 ምናምን ነው ውድ አይደለም። እንደዚህ አይነት ሹራብ ሆኖ ስዊት ፓንት ጋር የሚሸጥ የለም ሹራብ አውቅሽው? በጣም የሚያምር ወይ እንትን ስል ትነግሪኛለሽ። ፀጉሩ ሲመጣ ከዛ ጆሮ ጌጥ ታረጊያለሽ፣ እሱን ታረጊያለሽ። ፀጉርሽ በቃ በስመ አብ ሪሃና እንላታለን። የስ እያሉ ነው ያው ደግፏል የኔን ሀሳብ። ቆይ ላሳይሽ እኮ ነው። ውይ በስመ አብ ቪዲዮ ቁርጥ እንደማያምርብኝ እኔ በፊት እንደውም ያምርብኝ በሪሃና ሁሉ ተቆርጬ ነበር መማር። ሹራቡን ያወቅሽው ግን አለው የሚለውን ሹራብ አወቅሽው? እሱ ነው የምታረጊው። ከዛ በጣም ያምር ጎልድ ጆሮ ጌጥ መማር ገዝተሽ ውዴ ማስታወሻ የሆነ የእህቴ ቤታ ያን ቀሚስ ገዝተሽ ነው እንዴ? ያቱ ያ የኔ የወደድሽው ያበሻ ግሪኑ ገዛሽ ለናን አታ ነው ተኮስቶ ይቻላል። እኔ ነው ላይክ ያለች ኧረ ኤአይ ነው እባክሽ። ኤአይ ነው እሱ ኤአይ ነው አይሮ መማሪ ነኝ ወይ ሲያምር እግዚአብሔርን በጣም ነው የሚያምር። ፀጉሬን ቆርጬ እኮ ነው። ያምርብሻል፣ ማርያምን ያምርብሻል። ግን የአሁን ስታይል በጣም ያምርብሽ ነው የሚመስለኝ። በዚህ በኩል እንትን አይደለ በዋን ሳይድ ነው። ስሚ እኔ እኮ ፀጉሬ እኮ ሉጫነት እኮ እንደናየው እኮ ነው ፀጉሬ። እሷ ደስ የሚለው ግጥም ያለ ነው እዚህ ጋር ፀጉሯ። ያንቺም እኮ ነው ፍሪዝ ቢሆን ወደፊት ይመጣል እኮ ያንቺ። አዎ ባረገው ቆረጥ ያው ትሪፕል ነው። ራንድ እኮ በከለር ነበረኝ አጣሁት ነው ማለም በጣም ያምር ነው። አሁን የምታረገው በሹራብ ነው። ክረምቱም እየመጣ ስለሆነ በሹራብ ታረጊዋለሽ። በሹራብ ከተማ ምሽግ ለጉርጉዞ የምትወጣው እኔ ሰንደሮኛል ፎቶ ቤት ነው። ክሊፑ የተቀረጸው እኛ ፎቶ ቤት ነው። ክሬዲት ይያዝልኝ ፎቶ ይቅደም ይባላል። ጋይስ ይሄንን እኮ ነው ፀጉሬን ወይኔ ፀጉርሽ ቤታ እኮ ነው የማሳይሽ እኮ የስንት ዓመት እስኪ ያሳዩ። በጣም ፀጉሬ እኮ መማር ድሮ እኮ ምርጥ ፀጉር ነበረኝ እኮ እና አሁን ምን ሆኖ ነው? ቆርጬ ማት ቆርጬ። ግን አሁን ፀጉሬ ረጅም ነው። ግንባሬ ነው መማር ግንባሬ ለግንባሬ ሄር ትራንስፕላንት ቱርክ በስመ አብ ወልደ መንፈስ ቅዱስ የጠረኝ ስም ደግሞ ወይ መማር አንቺ ምን አለብሽ ጋይስ? አንቺ ምን አለብሽ መማር? እኔ እኮ የሆነ ኮሜንት ላይ ማለት ነው እንደዚህ ልብስ ሰፍቶሽ